ቆይ አንዴ ከሱ በፊት የሆነ ነገር አለ። ቅድም ያጀማ ሰርፕራይዝ አለ ብያችሁ ነበርና ሰርፕራይዙ ምንድነው? አቆየህን አጓጓህን ብላችሁ ነበር። ያው 3 ሚሊዮን ገብታችኋል። ታፍታው አይደለ? 3 ሚሊዮን ከገባ ይከፈት አይደለ? እስኪ ምን ትላላችሁ? አብዱልፈታህ ጃ ኢልያስ ምን ትላላችሁ? ይከፈት ወይስ ይቆይ ሰርፕራይዙ? አኺ 2 ሚሊዮን እኮ ነበር ያልካቸው ይመስለኛልና 3 ሚሊዮን ገብቶማ መከፈት አለበት። አየ ይከፈት በቃ። እሺ ሰርፕራይዙ ምንድነው ካላችሁኝ፣ ሰርፕራይዙ እነዚህ ናቸው። ይታያችኋል? ሰርፕራይዞቹ እነዚህ ናቸው። አፉ እንግዲህ ሰርፕራይዞቹ እነዚህ ናቸው። ማለትም አዳዲስ ገድላት፣ ትኩስ ገድላት ገብተዋል። ታይተው ተሰምቶ የማታውቁ ገድላት። እነዚህ ገድላት እንግዲህ በድብቅ የነበሩ ገድላት ናቸው። አልሐምዱሊላህ በሰራው መናብ እጃችን ላይ ገብቷል። አያችሁ፣ እያንዳንዱ ገድል እጃችን ላይ ገብቷል። እያንዳንዱ ገድል ሰምታችሁ የማታውቁት ገድል፣ አይታችሁት የማታውቁት። አሁን ምሳሌ ይሄን ገድል ይዩት። ገድለ አቡነ ዜና ማርቆስ ነው። ይሄም ገድል እጃችን ላይ ገብቷል። በጣም ብዙ ገድላት ናቸው። ይታያቸዋል ያለ ከላይ እነዚህ ተአምረ ቅዱሳን ወሰማዕታት ምናምን እጃችን ላይ ገብቷልና ይሄ ልንገራችሁ ብዬ ነው። ስለዚህ በቅርቡ አዲስ ነገር ጠብቁ። በጣም ብዙ ነገር ተገኝቷል እነዛ መጽሐፍ ላይ። ያው ደብቋቸውም ቢሆን አልሐምዱሊላህ እህቶቹን ጀዛኩሙላህ በሆነ ወንድሞች ገዛ መጽሐፉን ገዝተነዋል ማለት ነውና ይሄ ነው። ስለዚህ ከዚህ በኋላ አዳዲስ ገድላ ጠብቁ ማለት ነው። አዳዲስ ገድላ ጠብቁ። በአዲስ ነው የምንመጣው። የዛ ሰዓት ደግሞ ምን እንደሚሆን እንግዲህ አናውቅም። እስካሁን የሚነበበው ገድል ይሄ ብቻ ነበር። አክቹዋሊ ይሄ ብቻ ነበር ድሮ የነበረው ማለት ነው። አሁን ግን ይሄ በሙሉ ተጨምሯል። ከላይ ያለውም አለ። ኢቭን ደግሞ ሌላ ቦታም አለ። አንዴ ሌላ ቦታ ልውሰዳችሁ። ኢቭን እዚህም ደግሞ አለ። ይታያችኋል። እዚህም አለ። በቃ ጠብቁ እና እኔ ደስ ብሎኛል። እናንተም ደስ ይበላችሁ። ከዚህ በኋላ በአዳዲስ ነው የምንገናኘው ማለት ነው። ምን ትላላችሁ? ገስት ላይ ያላችሁ ወንድሞች ኢምራን አይ ቲንክ ሀሳብህ ሙሉ ለሙሉ ከቲክቶክ እንዲወጡ ማድረግ ነው አይደለ? እንደሱ ከሆነ ቶሎ ንገረን ካውዱ አይቀርም። ወላሂ አንተ ሱብሃንአላህ ነው ያልኩት። በቃ ኢልያስ ወላሂ ልንገርህ፣ ሱብሃንአላህ ነው ያልኩት። ወላሂ ሱብሃንአላህ ነው ያልኩት። እስካሁን በቃ ገደል ታይቶ አይታወቅም ነው ያልኩት። ደግሞ ባለፈው በላይ ነው በቃ ጉድ አለው ማለት ነው። አቡነ ዜና ባለፈው ራሱ እያወራንበት እዚህ ካለ ይሰማል፣ ግን ቆይቶ የሚደርስ እንጂ ይሰማል። አይ ባለፈው ራሱ እያወራንበት እያልኩ አልሐምዱሊላህ። አይ በቃ ገራሚ ነው። ከዚህ በኋላ የሚሆን ኢንሻአላህ እንግዲህ ፕሮግራም ይዘን እነዚህን ሰርፕራይዝ ነው የምናደርጋቸው። ያ ጀማ ሰርፕራይዝ ነው የምናደርጋቸው ማለትም የሆነ ቀን ሳታስቡት ክፍት አድርገን ቲክቶክን ነው ባንዲ የምንገለብጠው ማለት ነው። ኢንሻአላህ ጠብቁ ሁላችሁም። እና ኦርቶዶክሳውያን ከኛ ስደብቁት የነበረው ገድል እጃችን ላይ ገብቷል። ተዘጋጁ። ያው ጥንቃቄ ማድረግ ከዚህ በኋላ ለማለት ነው። ዳቀማት ከሰስ ሲገቡ ያየኋቸው ነው። ያው እወቁ ለሚለው ነው። ከዚህ በኋላ አዲስ ነገሮች እናሳያቸዋለን። እሺ አብዱልፈታህ ጃ ኡስታዝ ጀማል የሚጨመር ካለ ጨምሩበትና የገቡ ልጆች አሉ፣ እነሱ እናስተናግዳቸው። የሉ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ይሰማሉ? አለን ገስት ላይ ቁጭ ብለን ማካል የለንም ማለት ነው። ወላሂ ኢምራን ምን የምንለው ነገር የለም። ዱዓ ከማድረግ ውስጥ ማለት ነው። እዚጋ 3000 ምናምን ሰዎች አለንና የሁላችንም ሙስሊሞች አላማችን አንድ ነው። አላህ Subhanahu Wa Ta'ala ቤተሰቦችን ወዳጆችን ማለት ነው በተቅዋ ላይ ተቅዋ፣ በሀብት ላይ ሀብት፣ በእድገት ላይ እድገትን ማለት ነው። ገና ወደፊት አላህ Subhanahu Wa Ta'ala አንተ ማለት ለሀገራችን ብቻ አይደለም ዓለም አቀፍ ዳይ ሆነ ማለት ነው። ምናልባት የነቢ አለይሂ የጠፋውን የነቢ አለይሂ ሰላትን ሱና ሀይ የሚታደርግ ተውሂድ የሚታነግስ ስላሴንና ሶስት አምላክ የሚባል ኩፍሩን ክህደትን የተበላሸውን አቂዳ ማለት የሚታስተካክል ጀግና አላህ ያድርግ። የበለጠ ደግሞ እስኪ ሁላችንም ይት ወንድሞቼ 5 አውቃት ሰላት ሰግተን
ለይል ሰግደን ደግሞ ለይል የገራልን ሰዎች ደግሞ ዱዓ እናደርግለት አላህ ከዓይን ናስ እንዲጠብቀው ማለት ነው። ከዛ ውጭ ምንም ምለው ነገር የለም ሀቢቢ። አላህ በእውቀት ለእውቀት እንጨምርልህ። ሁሉ ነገር ገር በገር አላህ ያድርግልህ። አሚን ኡስታዝ ኢንሻአላህ። እዚህ ጋር በዛው ያልተናገሩት ነገር ማለት ነው ይሄ ገደል እጃችን ላይ እንዲገባ ብዙ ነገሮች ነው ያደረግነው። እህቶች እና ወንድሞች ሁላችሁም ከስዱ አድርጉላቸው ፋይናንሻሊ ሰፖርት በማድረግ እኛም ደግሞ ወንድም አቡኪ ጋር በመሆን ነው ይሄን ስራ የሰራ ነው። አልሐምዱሊላህ። ያው ባይወዱትም ተገዝቷል ትላላችሁ። ታውቃላችሁ ገደል ሲገዛ ካወቁ ደስ አይላቸውም፣ መጽሐፋቸው ይሆን አይፈልጉም እና ኢቭን ዋጋው ራሱ በጣም ውድ ያደርጋሉ ታውቃላችሁ፣ እንዳይነበብ ማለት ነው። ቢሆንም ግን በዚህም ተብሎ ተገዝቷል። ወቁ ነው ክርስቲያን ከዚህ በኋላ ወቅ ነው ስለሚያዳምጡ ልንገራቸው ብዬ ነው። ጠብቁ ለማለት ነው። ገና አንደኛው መጽሐፍ ብቻ ጀምሬው ቆይ ቀጥ ይበቃሽ እና ይሄ ነው። ጀዛኩሙላህ ሁላችሁም ጀዛኩም። ቀጥሉ በቃ ቀጥ ይወገናችሁ። ሰላም ብያለሁ ለሁላችሁ። ሚራን ከኔ ጋር እናውራ። ሰላም ብያለሁ። እሺ ቆይ ሁሉም የታገና እሱ ያወራ። ቀጥል አብይ። ኦኬ ኢምራን አመሰግናለሁ። እሺ ስለ እስልምናና ስለ ክርስትና ሃይማኖት አሁን ስታወሩ ነበረ ከእህታችን ሪታ ጋር ማይሆኑ ነገሮችን ስለ ኢየሱስ ክርስቶስ ስታወራ ሰምቼም ነበረ። ኢየሱስ ክርስቶስ እመጣለሁ ብሎ ደቀ መዛሙርት ከጎን ያለው ሰው ዝም በልበለው ይረብሻል። እሺ በቃ አሁን ይሰማል? ኦኬ ኢየሱስ ክርስቶስ እመጣለሁ ብሎ ዘገየ ለጓደኞቹ አልክ። ግን ጓደኞቹ አይደለም ደቀ መዛሙርቶቹ ብለህ ብታስተካክልና ደግሞ እመጣለሁ ብሎ እንዴት እንደዘገየ በስርዓት መጽሐፍ ቅዱስ አብበህ ብታስረዳኝ ጥሩ ነው። አሁን ያነበብከው ቦታ ምን ቦታ እንደሆነ ቦታውን እየገለጽክ ብታስረዳኝ። ደቀ መዛሙርቶቹ አንዴ ደቀ መዛሙርቶቹ ምንድን ነበር ያላቸው ኢየሱስ? የቱ ጋር አንተ አስረዳኝ። እመጣለሁ ብሎ ዘግይቷል ኢየሩሳሌምን እስክትዞሩ አልከን። ያንን ቦታ በመጽሐፍ ቅዱስ አሳየኝ። ግን አንተ ንገረኝ፣ ምንድን ነው ያላችሁ ለደቀ መዛሙርቶቹ ኢየሱስ ምንድን ነው ያለው? አንተ ያልከውን ነው እየጠየቅኩህ ያለው። እኔማ የእግዚአብሔር ቃል ያለበት አንተ ንገረኝ። አንተ አታውቀውም? ቦታውን ንገረኝ፣ አነባዋለሁ። ቦታውን ንገረኝ፣ አነባዋለሁ። ቦታውንም አታውቀውም? ችግር የለም። ግን አሁን የገባኸው ረስተኸው ከሆነ እኮ ማቴዎስ ወንጌል ምዕራፍ 10 ቦታውን ካወቀው ማሻአላ። ግን የገባኸው እኮ ልትመልስ ነበረ አይደለ እንዴ? ገብተህ ቦታውን ንገረኝ አይባልም። ሌላ ጊዜ መልስ ተዘጋጅተህ ግባ ለማለት ነው አንደኛ። ሁለተኛ ደግሞ ደግመህ መልስልኝ። ኢየሱስ ለጓደኞቹ ወይም ለደቀ መዛሙርቶቹ ምንድን ነበር ያላቸው? እመጣለሁ ነው ያለው። ተመልሼ እመጣለሁ። መቼ እመጣለሁኝ አለ? ተመልሼ እመጣለሁ መኖሪያን እስካዘጋጀላችሁ ድረስ እዚሁ ቆዩ ነው ያለው። የማቴዎስ ወንጌል ምዕራፍ 10 ላይ እንደዛ አይልም። ከይቅርታ ጋር የእግዚአብሔር ቃል የጨመቀው እንደዛ አይልም። ዮሐንስ ማቴዎስ ነው። ዮሐንስ አይደለም የጠቀስኩት። ዮሐንስ ወንጌል ምዕራፍ ቦታውን እንኳን አታውቅም ላይ ነው መሰለኝ። አልጠቀስኩም ሀቢቢ። ላ ያ ማቴዎስ ነው። ማቴዎስ ምዕራፍ 10 ነው ወንድም ወገን ነው። እኔ ያልኩ ማቴዎስ 10 የጠቀስኩት ማቴዎስ ወንጌል ምዕራፍ 10 ላይ ደግሞ እንዲህ አይልም። እሺ ማቴዎስ ወንጌል ምዕራፍ 10 ደግሞ ግን አንደኛ ከጎን እሺ ቀጥል። እንዲህ ነው የሚለው፣ በአንዲቱ ከተማ መከራን ቢያሳያችሁ በሌሊቱ ሽሹ፣ እውነት እላችኋለሁና የሰው ልጅ እስኪመጣ ድረስ የእስራኤልን ከተሞች አትዘልቁም። ይህ ማለት ደግሞ ኢየሱስ ክርስቶስ እስኪመጣ ድረስ እስራኤልን አትዘልቁም ማለት ይሄንን እናንተ እስክትሞቱ ድረስ እኔ እመጣለሁ ማለት አይደለም። እንዲህ ብለን አስረዳ ልጅቷን። ታዲያ ምን ማለት ነው? እና እናንተ እስክትሞቱ ድረስ እመጣለሁ ነው ያለው ወይ? ከተማ ዘዋች ሳትጨርሱ ነው ያለው። በትክክል አንብበው ከይቅርታ ጋር እሺ አነበብኩኝ። በአንዲቱ ከተማ መከራን ቢያሳዩአችሁ በሌሊቱ ሽሹ፣ እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተሞች አትዘልቁም። ከተሞች ነው ያለው። አንደኛ አንድ ከተማ አላለም፣ ከተሞች ነው። ይሄንንም የምን ከተሞች? የእስራኤልን ከተሞች። ማሻአላ የእስራኤልን ከተሞች። የእስራኤልን ከተሞች የሚዘሩት እነማን ናቸው? ሐዋርያት። ሐዋርያት አሁን በሕይወት አሉ? የሉም፣ ሞተዋል። አመሰግናለሁ። በቃ ስለዚህ ኢየሱስ በተዘዋዋሪ ምን አድርጓል? እመጣለሁኝ ያላቸው። ከዛ በኋላ ካዳቸው፣ አልመጣም እስካሁን። አመሰግናለሁ። ይሄን ያልኩት ይሄን ነው። በቃ ተባረክ።
4 ነጥብ አይደል እንዴ? እሺ አንቺ ደግሞ